የኢራንን የአህጉር አቋራጭ ባለስቲክ ሚሳኤል አይሲቢኤም ለማስመርመር ጉዳዩ ከተራ ወታደራዊ ዝግጅት ባለፈም የዓለምን የጂኦፖለቲካ ሚዛን የሚቀይር ጥልቅ ሚስጥር እንደሆነ እንረዳለን። ቴህራን በየጊዜው የምታሳያቸው አዳዲስ ሚሳኤሎችና የጠፈር መንኮራኩር ማምጠቂያዎች ለዓለም አቀፉ ማህበረሰብ የሚልኩት መልእክት ከላይ ከምናየው የጦር መሳሪያ ፉክክር እጅግ የላቀ ነው። ብዙዎች ትኩረታቸውን በመካከለኛው ምስራቅ ቀጠናዊ ውጥረት ላይ ብቻ ቢያደርጉም የኢራን እውነተኛ ስትራቴጂካዊ ስሌት ግን አህጉር አቋራጭ ተጽዕኖን ወደ መፍጠር ያዘነበለ ነው። የኢራን የጠፈር ፕሮግራም በተለይም እንደ ቃይም 100 እና ሲሞርቅ ያሉ ባለብዙ ደረጃ ሮኬቶች በሳይንሳዊ ምርምር ስም የተሸፈኑ የአይሲቢኤም ቴክኖሎጂ መፈተኛ መድረኮች መሆናቸውን ተንታኞች ይስማማሉ። እነዚህ ሮኬቶች ጠንካራ ነዳጅን የመጠቀም አቅማቸውና የምድር ከባቢ አየር ጥሰው የመውጣት ብቃታቸው ኢራን በአጭር ጊዜ ውስጥ በሺዎች የሚቆጠሩ ኪሎሜትሮችን ተጉዞ ኢላማውን የሚመታ የሚሳኤል ቴክኖሎጂ ባለቤት ለመሆን መቃረቧን ያበስራሉ። የዚህ የቴክኖሎጂ ሽግግር የሚያመጣው ትልቁ ለውጥ ስትራቴጂካዊ መነጠል ተብሎ የሚጠራው ክስተት ነው። ኢራን አሜሪካን ወይም የአውሮፓ ዋና ከተሞችን በቀጥታ ማጥቃት የምትችልበት ደረጃ ላይ ደርሳለች ማለት ነው። ምዕራባውያን በመካከለኛው ምስራቅ በሚያደርጉት ወታደራዊ ጣልቃ ገብነት ላይ ሁለት ጊዜ እንዲያስቡ ያስገድዳቸዋል ማለት ነው። የቴህራን እውነተኛ ኢላማ የተወሰነ ከተማን ማውደም ሳይሆን በምዕራባውያን መሪዎች አእምሮ ውስጥ የመከላከል ስነ ልቦናዊ ብስራት መፍጠር ነው። ዋሽንግተን የራሷን ከተሞች አደጋ ላይ መሆናቸውን ካወቀች ለሊባኖስ፣ ለየመን ወይም ለኢራቅ ደህንነት ስትል ከኢራን ጋር ወደ ቀጥተኛ ግጭት የመግባት ፍላጎቷ በእጅጉ ይቀንሳል። ይህ ማለት ኢራን ሚሳኤሎቿን እንደ ጋሻ በመጠቀም በቀጠናው ያላትን የበላይነት ያለምንም ስጋት ለማስጠበቅና የውጭ ኃይሎችን ተጽዕኖ ከቀጠናው ጠራርጎ ለማስወጣት የምትጠቀምበት የማስገደጃ ዲፕሎማሲ ውጤት ነው። በተጨማሪም የኢራን ረጅም ርቀት ሚሳኤል መርሃ ግብር ከኒኩሌር መርሃ ግብሯ ጋር ያለው ቁርኝት እጅግ አሳሳቢ ነው። አንዲት ሀገር አይሲቢኤም ማልማት ከጀመረች ያ ሚሳኤል የሚሸከመው ክፍያ ወደፊት የኒኩሌር አረር ሊሆን እንደሚችል ግልጽ ነው። ኢራን ይህንን አቅም በማሳየት ዓለም አቀፉ ማህበረሰብ በድርድር ጠረጴዛ ላይ እሷ የምትፈልገው ቅድመ ሁኔታ እንዲቀበል ታስገድዳለች። ኢራን በአንድ በኩል በፕሮክሲ ወይም በወኪል አማካይነት ቀጠናውን ስታውቅ፣ በሌላ በኩል ደግሞ ማንም እንዳይነቀኝ የሚል የአህጉር አቋራጭ ሚሳኤል አጥር እየገነባች ነው ማለት ነው። በመሆኑም እያየን ያለነው ተራ የሚሳኤል ሙከራ ሳይሆን የኢራን ኢስላማዊ ሪፐብሊክ ራሷን እንደ ዓለም አቀፍ ኃያል መንግስት ለመሰየም የምታደርገውን ታላቅ የስትራቴጂ ሽግግር ነው። የዚህ ፕሮግራም እውነተኛ ሰለባዎች በቦምብ የሚመቱ ከተሞች ሳይሆኑ እስካሁን ድረስ የነበረው ዓለም አቀፍ የኃይል ሚዛንና የምዕራባውያን ተሰሚነት ናቸው። ኢራን በዚህ የረቀቀ የጦር መሳሪያ ልማቷ አማካይነት የ21ኛው ክፍለ ዘመን ጦርነት በአካል ከመቅጠም ይልቅ በቴክኖሎጂ ስጋትና በስነ ልቦና ጫና የሚወሰን መሆኑን ለዓለም እያሳየች ትገኛለች። ኢራን እነዚህን ሚሳኤሎች በመታጠቅ ዓለም አቀፉን የንግድ መስመር እንደታጋች የመያዝ አቅም ይኖራታል። አስቡት፣ አንዲት ሀገር የአውሮፓን ዋነኛ የኃይል ማከማቻዎችን ወይም የአትላንቲክ የንግድ መስመሮችን በቀጥታ ማጥቃት የምትችል ከሆነ በዓለም አቀፍ የነዳጅ ገበያ ላይ የሚፈጠረው የስነ ልቦና ቀውስ ምን ያክል ከፍተኛ ሊሆን ይችላል? ይህ በቅጣት የመከላከል ስልት ሲሆን ዓላማው ወታደራዊ ምሽጎችን ሳይሆን የዓለምን የኢኮኖሚ የደም ስሮች ማጥቃት ነው። እነዚህ የኃይል መሰረተ ልማቶች ስጋት ውስጥ በመክተት ኢራን በምዕራባውያን ላይ የመረጋጋት ታክስ እየጣለች ነው። ሚሳኤሎቹ ባይተኮሱ እንኳ የነሱ መኖር ብቻ የባህር ላይ ትራንስፖርት የመድን ዋስትና ጣሪያ እንዲነካና የባለ ሀብቶች እምነት እንዲናጋ ያደርጋል ማለት ነው። ይህ ሁኔታ ዓለም አቀፍ ኃያላን ሀገራት ከኢራን ጋር ዲፕሎማሲያዊ ስምምነት እንዲያደርጉ ያስገዳቸዋል። የሚሆነው ሰላምን ስለፈለጉ ሳይሆን የዓለምን ገበያ ከመፈራረስ ለመታደግ ካላቸው ከፍተኛ ፍላጎት የተነሳ ነው። በዚህ ማዕቀብ ውስጥ አይሲቢኤም የፋይናንስ ጦርነት ትክክለኛ መሳሪያ ነው። ይህ ኢራን በቀጥታ ጦርነቱ ሳትገባ ከቤቷ ሆና የዓለምን ኢኮኖሚ ቀውስ ውስጥ በመክተት የምዕራባውያንን ካፒታሊዝም መረጋጋት እንድታናጋ ያስችላታል። በዓለም አቀፍ መድረክ የአይሲቢኤም ፕሮግራም ኢራን ሀያላን ሀገራት ክበብ ለመግባት የምትጠቀምበት ትኬት ነው። ይህ ጉዳይ ስለ መከላከያ ብቻ አይደለም፣ ለሞስኮና ለቤጂንግ የሚላክ ስልታዊ ምልክት ጭምር ነው። የራሷን የአህጉር አቋራጭ ሚሳኤል ቴክኖሎጂ በማሳደግ ኢራን ከሩሲያ ወይም ከቻይና መሳሪያ የምትገዛ ጥገኛ ሀገር መሆኗ አብቅቶም ራሷን የቻለች የቴክኖሎጂ ኃያል መሆኗን እያረጋገጠች ነው።
የዚህ የሀገር ውስጥ የቴክኖሎጂ ብቃት ማዕቀቦች የኢራንን የፈጠራና የኢንዱስትሪ አቅም ማደናቀፍ እንዳልቻሉ ለዓለም የሚያሳይ ትልቅ ማረጋገጫ ነው። በድርድር ወቅት አይሲቢኤም የመጨረሻው የመደራደሪያ ካርታ ነው። ሚሳኤሎቹ በዝምታ በድርድር ጠረጴዛው ላይ ትልቅ ተጽዕኖ ያሳድራሉ። የተለመዱ ወታደራዊ ኃይሎች ሊያመጡት የማይችሉትን ስልታዊ ክብር ለኢራን ይሰጣል። ቴህራን በዓለም አቀፍ መድረኮች ስትናገር ይህ የአይሲቢኤም አቅሟ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ውስጥ እንኳ ጥቅሞች እንዳይናቁ ያደርጋል። ከባህር መስመሮች እስከ ዓለም አቀፍ የቴሌኮሙኒኬሽን ስታንዳርዶች ድረስ ባሉ ጉዳዮች ላይ ኢራን የድርሻዋን እንድትጠይቅ ጉልበት ይሰጣታል። በምዕራባውያን የሚመራውን ዓለም አቀፍ ስርዓት የመቃወምና የኢራንን ብሔራዊ ፍላጎት በኃይል የማስከበር አዋጅ ነው። በሀገር ውስጥ ደረጃ የአይሲቢኤም ፕሮግራም የኢስላማዊቷ ሪፐብሊክ የመቋቋም ትረካ ማሳያ ነው። ይህ ፕሮግራም ብሔራዊ ኩራትን ለማሳደግና የመንግስትን ህጋዊነት ለማጠናከር የሚያገለግል ትልቅ መሳሪያ ነው። እያንዳንዱ ስኬታማ የሚሳኤል ሙከራ መንግስት በቴክኖሎጂ የማይበገር መሆኑን ለህዝቡ የሚያሳይበትና የውስጥ ተቃውሞዎችን የሚያዳክምበት መንገድ ነው። ይህ ኢራን በታሪክ የታደለችና በጠላቶቿ የማትደፈር ሀገር መሆኗን የሚገልጽ መልእክት ያስተላልፋል። በአካባቢያዊ ደረጃ ደግሞ ይህ በቅርብ ምስራቅ ላይ ትልቅ ስልታዊ ጥላ ይፈጥራል። በእነዚህ ሚሳኤሎች ጥበቃ ስር በሊባኖስ፣ በየመንና በሌሎች አካባቢዎች ያሉ የኢራን ተኪ ኃይሎች በድፍረት እንዲንቀሳቀሱ ያደርጋቸዋል። ማንኛውም የክልሉ ተቀናቃኝ ሀገር በኢራን ወዳጅ ኃይሎች ላይ ጥቃት ለመሰንዘር ቢያስብ የአይሲቢኤም ስጋት ጉዳዩን ከአካባቢያዊ ግጭት ወደ አህጉር አቋራጭ ጥፋት ሊቀይረው ስለሚችል ወደ ኋላ እንዲል ያስገድደዋል። ይህ በተኪ ኃይሎች የመከላከል ስልት ኢራን በቀጥታ ጦርነቱ ውስጥ አትገባም ተጽዕኖዋን እንድታሰፋና ጎረቤቶቿ የኢራንን ቀጠናዊ የበላይነት እንዲቀበሉ የሚያስገድድ ነው። ወደፊት ስንመለስ የኢራን የሚሳኤል ቴክኖሎጂ ወደ ኤምአይአርቪ ማሳደግ የኢተመጣጣኝ ጦርነት የመጨረሻ ደረጃን ያሳያል። ይህ በመከላከል የተባለ ቴክኖሎጂ ነው። የኢራንን ምድር ለመውረር ወይም የአየር ጥቃት ለመፈጸም የሚመጣን ዋጋ እጅግ ከፍተኛ በማድረግ ምዕራባውያን የወታደራዊ እርምጃ አማራጭን ከጠረጴዛ ላይ እንዲያነሱ ያደርጋቸዋል። አንዲት የኢራን ሚሳኤል ዘመናዊ የመከላከያ ስርዓቶችን አልፋ ብዙ ኢላማዎችን መምታት ከቻለች ማንኛውም ዲሞክራሲያዊ መንግስት በኢራን ላይ ጦርነት ለመጀመር ለህዝቡ የሚያቀርበው ምክንያት አይኖርም ማለት ነው። ለማጠቃለል ያክል የኢራንን የአይሲቢኤም ፕሮግራም በ20ኛው ክፍለ ዘመን የኒውክሌር ጦርነት እይታ ብቻ ማየት ማቆም አለብን። ይህ የ21ኛው ክፍለ ዘመን የስልታዊ አሻሚነት መሳሪያ ነው። ይህ ሚሳኤል ጦርነትን ለመጀመር ሳይሆን በዲፕሎማሲያዊ ጫና ዓለምን እንደፈለጉ ለመቀየር የተሰራ ነው። ኢራን ልታሸንፈው የማትችለውን ጦርነት መጀመር አትፈልግም። ይልቁንም ማንም ሊፈተናት የማይችልበትን ዓለም መፍጠር ትፈልጋለች። በኢኮኖሚ ማስፈራሪያ፣ በሀያላን አገራት ድርድርና በቀጠናዊ ተጽዕኖ ኢራን የዓለምን ጂኦፖለቲካዊ ገጽታ ለመቀየር አይሲቢኤምን እንደ ማንሻ እየተጠቀመችበት ነው። ይህ የዲፕሎማሲ ሚሳኤል ዘመን ነው። የሚሳኤሉ መተኮስ ሳይሆን የመተኮሱ ስጋት የበለጠ ኃይል ያለበት ዘመን ነው። ጤና ይስጥልን። የኢራንን የአህጉር አቋራጭ ባለስቲክ ሚሳኤል አይሲቢኤም ለማስመርመር ጉዳዩ ከተራ ወታደራዊ ዝግጅት ባለፈም የዓለምን የጂኦፖለቲካ ሚዛን የሚቀይር ጥልቅ ሚስጥር እንደሆነ እንረዳለን። ቴህራን በየጊዜው የምታሳያቸው አዳዲስ ሚሳኤሎችና የጠፈር መንኮራኩር ማምጠቂያዎች ለዓለም አቀፉ ማህበረሰብ የሚልኩት መልእክት ከላይ ከምናየው የጦር መሳሪያ ፉክክር እጅግ የላቀ ነው። ብዙዎች ትኩረታቸውን በመካከለኛው ምስራቅ ቀጠናዊ ውጥረት ላይ ብቻ ቢያደርጉም የኢራን እውነተኛ ስትራቴጂካዊ ስሌት ግን አህጉር አቋራጭ ተጽዕኖን ወደ መፍጠር ያዘነበለ ነው። የኢራን የጠፈር ፕሮግራም በተለይም እንደ ቃይም 100 እና ሲሞርቅ ያሉ ባለብዙ ደረጃ ሮኬቶች በሳይንሳዊ ምርምር ስም የተሸፈኑ የአይሲቢኤም ቴክኖሎጂ መፈተኛ መድረኮች መሆናቸውን ተንታኞች ይስማማሉ። እነዚህ ሮኬቶች ጠንካራ ነዳጅን የመጠቀም አቅማቸውና የምድር ከባቢ አየር ጥሰው የመውጣት ብቃታቸው ኢራን በአጭር ጊዜ ውስጥ በሺዎች የሚቆጠሩ ኪሎሜትሮችን ተጉዞ ኢላማውን የሚመታ የሚሳኤል ቴክኖሎጂ ባለቤት ለመሆን መቃረቧን ያበስራሉ። የዚህ የቴክኖሎጂ ሽግግር የሚያመጣው ትልቁ ለውጥ ስትራቴጂካዊ መነጠል ተብሎ የሚጠራው ክስተት ነው። ኢራን አሜሪካን ወይም የአውሮፓ ዋና ከተሞችን በቀጥታ ማጥቃት የምትችልበት ደረጃ ላይ ደርሳለች ማለት ነው። ምዕራባውያን በመካከለኛው ምስራቅ በሚያደርጉት ወታደራዊ ጣልቃ ገብነት ላይ ሁለት ጊዜ እንዲያስቡ ያስገድዳቸዋል ማለት ነው። የቴህራን እውነተኛ ኢላማ የተወሰነ ከተማን ማውደም ሳይሆን በምዕራባውያን መሪዎች አእምሮ ውስጥ የመከላከል ስነ ልቦናዊ ብስራት መፍጠር ነው። ዋሽንግተን የራሷን ከተሞች አደጋ ላይ መሆናቸውን ካወቀች
ለሊባኖስ፣ ለየመን ወይም ለኢራቅ ደህንነት ስትል ከኢራን ጋር ወደ ቀጥተኛ ግጭት የመግባት ፍላጎቷ በእጅጉ ይቀንሳል። ይህ ማለት ኢራን ሚሳኤሎቿን እንደ ጋሻ በመጠቀም በቀጠናው ያላትን የበላይነት ያለምንም ስጋት ለማስጠበቅና የውጭ ኃይሎችን ተጽዕኖ ከቀጠናው ጠራርጎ ለማስወጣት የምትጠቀምበት የማስገደጃ ዲፕሎማሲ ውጤት ነው።